አመሰግናለሁ ሰላም እንኳን ዳቆይሽኝ እንደምን አዳራችኋል ይላል አድማጮችን ያው እንዳነሳችሁ ነው ቅዳሜና እሁድ ሲሆን ሁሌም ቢሆን ስፖርታዊ ኮነቶች ሰፋ ብለው ይመጣሉ በተለይ ደግሞ የሙይታይ ደብልቅ ማርሻል አርትና እንዲሁ ደግሞ የቦክስ ፍልሚያ ደግሞ በአገራችን ደረጃ ይሄ የሶስት አይነት የተለያዩ የኮምባት ስፖርት ዘርፎች በአንድ ጊዜ ሲከናወኑ ለመጀመሪያ ጊዜ ያደርጓልና በጣም ደማቅ ውድድር ነበር ህጻጾች አሉት ስንዴ ማለን ከርዳዳ አይጣፋምና አንዳንድ የታዩ ነገሮችም አሉ መደረጉ ደግሞ በጣም ትልቅ ወይም ደግሞ እስካሁን የዘገየ ስለመሆኑ ማመላካሽ በሆነ መንገድ የመጣው ህዝብም በግልጽ ያመላክታል እነዚህ ጉዳዮች በስፋት እንመጣባቸዋለን የአቴክስ ጉዳዮችን ለማስቀደም ያክል የኢትዮጵያ ታምርት ትላንትና የተደረገ አንድ ውድድር ምዕራፍ ነበር ለአራተኛ ጊዜ ነው የተከናወነው እንደሚታወቀው ኢንዱስትሪ ሚኒስቴር ከአቴክስ ፌዴሬሽን ጋር በፈጠሩት ስምምነት መሰረት በየአመቱ ኢትዮጵያ ታምርት በሚል 10 ኪሎ ሜትር የጎዳና ሩጫ ውድድር ያከናውናሉ እንግዲህ አትሌት ንብረት ክንዴ በወንዶች በሴቶች ደግሞ አትሌት ብርቱካን ሞላ አሸንፏል ማለት ነው እንግዲህ በወንዶች ምድብ ከንግድ ባንክ ተወዳዳሪ ነበረው ንብረት ክንዴ ውድድሩ መብላኝ ተጠናቀቀ ማለት ነው ጀምበሩ ሲሳይ በግል ሁለተኛ እንዲሁ አትሌት ግዛቸው ሙሴ ከንግድ ባንክ ሶስተኛ ጃን ይዞ አጠናቋል በሴቶች ብርቱካን በግል አሸንፋለች ሮቤ ዲዳ እንዲሁ አትሌት ኑሪት አህመድ ከኦሮሚያ ኮንስትራክሽን ሁለተኛና ሶስተኛ ጃን ይዞ አጠናቋል ማለት ነው የኢትዮጵያ ታምርት 10 ኪሎ ሜትር ጎዳና ሩጫ ያው የመወዳደርን እድል ላጡና ራሳቸውን ማሳየት ለሚፈልጉ ተወዳዳሪዎች በሩን ይከፍታል ተብሏል እንግዲህ ክልሎች ከተቋማትም የተወጣጡ ከ500 በላይ ሰዎችም ተካፍለውበታል ቦርዱ በሁለቱም ጾታ አንደኛ በመሆን ላጠናቋቾች 550 ሺህ ብር ነው የገንዘብ ሽልማቱ ዳጎስ ካሉ የገንዘብ ሽልማት ከሚሰጡ ውድድሮች መካከል አንዱ ነው ታላቁ ሩጫም በዚህ ደረጃ አይደለም የገንዘብ መጠኑ ባይዘው 550 ሺህ ብር አንደኛ ለወጣ በጣም ከፍተኛ ገንዘብ ነው ሁለተኛ ለወጡ 300 ሺህ ብር እንዲሁም ሶስተኛ ላጠናቁ 200 ሺህ ብር የገንዘብ ሽልማት ይዘው ይቀርባል 10 ኪሎ ሜትር ነው ስለዚህ ተወዳዳሪዎች በስፋት እንዲሳተፉበትም በር የሚከፍት ስለመሆኑ መናገር ይቻላል በዛ መንገድ እንግዲህ በደመቀ ሁኔታ ትላንትና መስቀል አደባባይን መነሻና መድረሻውን አድርጎ እንደተከናወነ መናገር እንችላለን በዚህ መንደርደሪያነት አትሌቲክስ ሳንወጣ ማለት ነው ባርማዶ ላይ የተደረገ አንድ በጣም ትልቅ ውድድር ምዕራፍ ነበረ ኤሊት ፕላቲኒየም ደረጃ ከተሰጣቸው 7 ሜጀር ማራቶኖች መካከል አንዱ የሆነው ለንደን በቲሲኤስ ስፖንሰር አድራጊነት በየአመቱ የሚከናወነው የለንደን ማራቶን ትላንትና ዛው ለንደን ላይ ተደርጓል በሁለቱም ጾታዎች ኢትዮጵያውያን አትሌቶች ጥሩ የሚባል ውጤት ይዘው ወጥተዋል በተለይ በሴቶች ተከታታይ በሆነ መንገድ ሁለተኛ ጊዜ ትግስት አሰፋ የነን ውድድር በብሬን ታጠራቃለች ወይም ደግሞ ክብሯን አስጠብቀውታለች ማለት ነው ክብሯን ግስት አስጠብቅ ሪከርድም ሰብራ ነው ሶስት የተለያዩ ሪከርዶች ሰብሮበታል ትላንትና በሴቶች ትግስት የራሷን ሪከርድ ውመንስ ኦንሊ ወይም በሴቶች ብቻ የተያዘውን 2 ከ15 ደቂቃ ከ41 የገባችበትን ሰዓት ማለት ነው ይሄ ትላንትና የገባችበት ሰዓት ነው አምና 2 ከ15 ከ53 ነበር የገባችው ያንን በ9 ሰከንድ አሻሽላ 2 ከ15 ከ41 ገብታለች ያንዱ ሪከርድ ነው በወንዶች ደግሞ በአንደኛ ደረጃን ይዞ ያጠራቀው ሴባስቲያን ሶ እንዲሁም ደግሞ ሁለተኛ ደረጃን ይዞ ያጠራቀው ዮሚፍ ቀጀልቻ ከ2 ሰዓት በታች የገቡ አትሌቶች በመባል እንግዲህ ስማቸው ተመዝግቧል ማለት ነው ዮሚፍ በነገራችን ላይ በአገራችን ኢትዮጵያ ላይ መጀመሪያ ነው ማለት ቀኒሳ በቀለ ነበር ጀርመን ላይ 2 ከ1 ከ41 ወይም 2 ከ1 ከ45 ገደማ ብቻ ዞሮ 2 ሰዓት ከ1 ደቂቃ መሆኑ ያስማማናል የገባበት ሰዓት ነበር ፈጣሩ ተብሎ የሚታወቀውና ዮሚፍ ቀጀልቻ ትላንትና 1 ሰዓት ከ59 ደቂቃ ነው የገባውና ብዙ ጊዜ 42 ኪሎ ሜትር ውድድር ምዕራፎችን ከ2 ሰዓት በታች ማጠናቀቅ ይቻል ይሆን በሚል ጥያቄዎች በስፋት ሲነሱ እንደነበር ይታወቃል አሁን እንግዲህ ይሄ ያው በበፊት ጊዜያቶች ላይ በባዶ እግርም አበበ ቢቂላ ሮጧል ሮመን ይታወቃል ከዞጪ ጫሞቹ ራሱ አሁን በፍጹም ይሄ መሬት የሚቆነጥጡ ምቾት የሚሰጡ በጊዜ ለማጠናቀቅ መንገዶችን የሚከፍቱ ናቸው አየር ንብረቱንም ሁሉንም መሰረት አድርገሽ ስታዩና ዘምኗል ስፖርቱ ከዛ ጋር በተያያዘ ከ2 ሰዓት በታች አሁን እየተገባ እንደሚገኝ አመላካሽ ጉዳይ ነው ዞሮ ዮሚፍ ቀጀልቻ የመጀመሪያው ኢትዮጵያ አትሌት ሆኗል ከ2 ሰዓት በፊት ይገባ ማለት ነው ምናልባት ሴባስቲያን ሶ ስለሆነበት ነው እንጂ ውድድሩንም በበላይነት ያጠናቀቅ ነበር ትላንትና ግን ሁለተኛ ደረጃን ይዞ ያጠናቀቀበት አጋጣሚ እንዳለ መናገር ያስፈልጋል ሴባስቲያን ሶ የኬንያ አትሌት አዲስ ክብረ ወሰን ያስመዘገበው ነገራችን ላይ እሱም 1 ሰዓት ከ58 ከ46 የገባበት ሰዓት በሪከርድ ሆኖ የታዘበት አጋጣሚ እንዳለ መናገር ያስፈልጋል ዩጋንዳ አትሌት ጃኮብ ኪፕሊሞ ደግሞ ሶስተኛ ደረጃን ይዞ ያጠናቀቀበት አጋጣሚ አለ ሴቶች ላይ ሄለን ኦቢሪ ሁለተኛ ደረጃን ይዛ አጠናቃለች የገባችበት ሰዓት 2 ሰዓት ከ15 ደቂቃ ከ53 ሰከንድ ነው እንግዲህ የማይክሮ ሰከንዶች ልዩነት ነው 2 ከ15 ከ41 የገባችው ትግስት ሄለን ደግሞ 2 ከ15 ከ53 ላስጨራሽ ትንቅንቅ እንዲሁም ፎቶ ፊኒሽ እየጠየቀ ይገኛልና ምን ያክል ቀደም ብለን ካነሳናቸው ነገሮች ጋር አብሮ ይሄዳል ስፖርቱ ምን ደረጃ ላይ እንደደረሰ ለማሸነፍ ምን ያክል እንደሚጠይቅ ከአትሌቶች የሚያሳይ ጉዳይ ነው 10000 እና 5000 ላይ በራንገት ላንገት ተናንቆ ሲገቡ የምናውቀው ፖርቴር ጋትና ያሌ በትልቁ ከድሮ እስካሁን ድረስም አለ ይሄ ነገር ቴክኖሎጂው ደግሞ በአዲስ መንገድ ፎቶ ፊኒሽ በሚል እንዲመጣ ሆኗል አሁን 42 ኪሎ ሜትር እንኳን አንገት ላንገት እየተናነቁ የሚሄዱ አትሌቶች ናቸው እየመጡ ያሉት ያ ጉዳይ በጣም በስፋት ስፖርቱ ምን ደረጃ ላይ እንደደረሰ አመላካች ጉዳይ ነው ሄለን ኦቢሪ 2 ከ15 ከ53 የገባችበት ሰዓት ሆኗል የሀገሯ ልጅ ወይም ሌላዋ ኬንያዊት አትሌት ጆስሊንግ ጄፕኮይስኪ ደግሞ 2 ከ15 ከ53 ተመሳሳይ ሰዓት ነው ሄለንና እንዲሁም ጆስሊን ከነ ማይክሮ ሰከንዱ ተመሳሳይ ነው ፎቶ ፊኒሽ የጠየቀ ጉዳይ ስለመሆኑ መናገር ያስፈልጋል ማለት ነው ትግስትን ተከታትለው የገቡ ሁለቱ ኬንያውያን አትሌቶች ስለመሆናቸው መናገር ያስፈልጋል ይሄ 3 ሪከርድ ግን በኤሊት ፕላቲኒየም ደረጃ የሚሰጠው ሜጀር ማራቶን ላይ ለንደን ላይ የተመዘገበ መሆኑ ድምቀቱን ይበልጥ ሰጥቶታል ለውድድሩ ቀጣይ ዓመትን በትልቁ እንዲጠበቅ ያደርገዋል ማለት ነው ከዚህ
እንግዲህ የመድን ግራንድ ፋይት ትላንትና አድዋ 0-0 ላይ በጣም በደማቅ ሁኔታ የተከናወነ ፊልም ይሆናል። ከትላንትና በስቲያ ቅዳሜ ምሽት ነው የተደረገው የኤምኤምኤ ሚክስድ ማርሻል አርት። እኛ እንደ ሚዲያ ትኩረት አድርገን በተለይ የዩኤፍሲ የፒኤፍኤል ኢቨንቶችን እንደ መረጃ መልኩ ስናቀርብ ነበር። በተለይ ቅዳሜም እሁድም ስፔሲፊካሊ ሳውዲ አረቢያ ካልሆነም አሜሪካ ላይ ነው በብዛት የሚደረጉት ፔፐር ቪው ካርዶች ሲኖሩ ስናስተዋውቅ ስንሰራ እንደነበር ያው አድማጮች በስፋት መስካሪዎች ናቸው። በሀገራችን ግን እንዲደረግ በተሄደበት ጥረት ላይ እንቅፋት ለመሆን ጥረት ያደረጉ ሰዎች እንደነበሩ በግል ተነግሮናል። በሚን ታይም ግን የነበሩትን ክፍተቶች በሚገባ ተቋቁመው ደግሞ ውድድሩ በአዲስ ምዕራፍ አጠቃላይ በሀገራችን የስፖርት ታሪክ ላይ አዲስ ምዕራፍ ነው የከፈተ የውድድር ምዕራፍ መሆኑ አመላካቹ ምንድነው? ብዙ ጊዜ እኛም ስንል የነበረው ነገር እግር ኳስ ላይ ብቻም ሳይሆን ስፖርት የተለያዩ ሴክተሮች ላይ በጣም እንደ ቡፌ ስላልቀረበ ነው እንጂ ኦዲየንስ አለ በተደጋጋሚ ይነል ነበር። ትላንትና አድዋ ላይ ከትላንትና በስቲያ አድዋ 0-0 ላይ የመጡት ሰዎች ከኪነ ጥበብና ኤሊት ታዋቂ ሰዎችን ተተሽ እንኳን እንደው ቪቪአይፒ ቲኬት እንኳን ያዩ ሰዎች በሰልፍ ነው የገቡትና በጣም ብዙ ሰው በገፍ ነው የመጣው። ምን ያክል ስፖርቱ ተወዳጅ እንደሆነና እዚህ ሀገር በደንብ እንዳልተሰራበት አመላካሽ ሊሆን የሚችል ይመስለኛል። በአጠቃላይና ስዌት ቦክስ ያው በበላይነት ይሄንን ፊልም ያዘጋጀው ተቋም ነው ስዌት ቦክስ ጂም። ከዛ ውጭ አዲስ አበባ ወጣቶችና ስፖርት ቢሮ እንዲሁም ሸጋ ኢቨንትስ በጋራ በመሆን ይህን ታላቅ መርሃ ግብር ያዘጋጁት ማለት ነው። ይህን ስፖርታዊ ኩነት በአጠቃላይ በአዲስ አበባ የቱሪዝም ስፖርት ረገድ ከተማንም ተመራጭ ያደርጋታል ተብሎ ይጠበቃል። ፕላስ የተለያዩ ስፖርት ሴክተሮችም እዚሁ ከተማ መዲናችን ላይ የአፍሪካ ምርጡም ውቡም ከተማ ነው አዲስ አበባ። ከዛ ጋር በተያያዘ ይሄ በትልቁ ያረጋግጣል ተብሎ ይገመታል ማለት ነውና ትልቁ ፍልሚያ የ1 ሚሊዮኑ የኤምኤምኤ ፍልሚያ ነበረ። እንግዲህ ንቃተ ህሊና በሚል የመድረክ ስም የፍልሚያ መድረክ ስም ብንለው ይሻላል። ትክክለኛ ስሙ ያንስ ነው። ከቦንጋ ክልል ላይ የመጣው ሞር የዩቲዩብ እና የሌሎችንም የሚክስድ ማርሻል አርት ክህሎቶች በማየት እንደመጣ ተናግሯል። ያው ከፍልሚያው በኋላ ፍልሚያው እንደተጠበቀው አልሄደም። በነገራችን ላይ ለአምስት ዙር ይቆያል ተብሎ ነበር። ገና በ35 ሰከንድ አጠናቆታል ጆኒ። ሙሉ ለሙሉ አንድ ተፋላሚ በላይነት ብቻ የተንጸባረቀበት ሆኗል። ያም ጆኒ ነው የሚባሉት ሁለቱም ያንስ ናቸው። በተለይ በብራዚሊያን ጁጂትሱ ወይም ግራፕሊንግ ቴክኒክ ላይ ጥርሷቸውን ከነቀሉ ሰዎች መካከል አንዱ ነው ጆኒ። በተደጋጋሚ 100,000 ብር ቻሌንጆችን በማዘጋጀት በማህበራዊ ትስስር ገጽ ላይ ይታወቃል። አንድ ህጻጽ ብዬ ያነሳሁት ነገር ምንድነው? አንደኛ ፍልሚያው ከተጠናቀቀ በኋላ ሰዎች ኬጅ ውስጥ ገብተው ለጸብ የተጋበዙበት አራምባና ቆቦ በጣም በትልቁ ነበር። በጣም ከዚህም እዛም ማለት ነው። ከኬጅ ውጪም ኬጅ ውስጥም ይሄ ነገር ስፖርቱ የሰላም ነው። በነገራችን ላይ ያ በጣም መረጋገጥ መቻል አለበት። የጸብ መንስኤ ከሆነ ስለማይቀጥል ማለት ነው። ይሄ አንዱ መሰመር ያለበት ጉዳይ ነው። ከዛ ውጪ ሜንስትሪም ሚዲያ ላይ እኛ መግለጫ እንኳን ሲሰጥ የተገኘ ነው ብቸኛው ሬዲዮ ላይም ቴሌቪዥን ላይም በብቸኝነት ወክለን የተገኘ ነው ከመናሪያ ሬዲዮ እኛ ነን በመግለጫው ላይ ማለት ነው። ይሄንም ራሳቸው ይመሰክራሉ። ሜንስትሪሙ ቢያበረታቱ የኔን ስፖርት ጥሩ ነው ሴክተር ያለው እግር ኳስና አትሌቲክስ ብቻ ስላልሆነ፣ ካልሆነም ግን እነዚህ ልጆች የመጡት በሶሻል ሚዲያ ነው የተያዙት፣ የተፈላለጉትም ሶሻል ሚዲያ ነው። ይሄ ፊልም የመጣው ዞሮ የሶሻል ሚዲያ ኢንፍሉዌንሱ ከፍ ስላለ ነው የሚለው ማስማር ያስፈልጋልና ይሄ ነገር አንዱ በትልቁ እንደዛዝ የቀረበ ጉዳይ ከመሆኑ ጋር በተያያዘ መነሳት ስላለበት ነው። ሌላው የሞይታይም ፊልሚዎችም ተደርጎ ነበረ። የኤምኤምኤ ፊልሚዎችም አንድ ነው። ኤምኤምኤ ሞይታይ ላይ ወደ 2 ፊልሚዎች ተደርጓል። ቦክስ ላይ ወደ 3 ፊልሚዎች እንደተደረጉ መናገር ያስፈልጋል። በእለቱ የነበረው ድባብ ላይ ታዋቂ አርቲስት፣ ቲክቶከሮች፣ ተጽዕኖ ፈጣሪ ቁጥር ስፍር የሌላቸው የስፖርት አፍቃሪዎች በስፍራው ተገኝተውበታልና መሰል መድረኮች ተጠናክረው ይቀጥላሉ ተብሎ ይገመታል። ትላንትና ግን በጣም በስፋት ሲጠበቅ የነበረው የጆኒና የንቃተ ህሊና ፍልሚያ የጆኒ በሰከንዶች ውስጥ አጠናቆታል። በአጠቃላይ በሬር ኔክድ ቾክ ነው ወይም ከኋላ ነው ያነቀው። ምንም ሄልፕለስ ነው። አንድም ሙከራ አላደረገም። በአጠቃላይ ንቃተ ህሊና የወራው ብዙ ነበረ ከፊልሚያው በፊት። ፊልሚያው ውስጥ ግን ያየነው ሌላ ነገር ሆኖ ታይቷል። በአጠቃላይ እነዚህ ነገሮች ናቸው በጣም በስፋት ትላንትና ልናነሳቸው የምንችላቸው ማለት ነው። ከመድን ግራንድ ፋይት ጋር በተያያዘ ማለት ነው። ወደ ባርማዶ ጉዳዮች ስናቀና ትላንትና ቼልሲ ሊድስ ዩናይትድን በማሸነፍ ለፍጻሜ በቅቷል። በኤፍኤ ካፕ ከማንቸስተር ሲቲ ጋር የሚገናኝ ይሆናል ማለት ነው። እንግዲህ ሲቲ ዶሜስቲክ ትሬብል ለማሳካት እየተንደረደረ ይገኛል። ትላንትና ኤንዞ ፈርናንዴዝ ባስቆጠራት ብቸኛ ጎል ነው ቼልሲዎች ይህን ጨዋታ 1-0 ማሸነፍ የቻሉት ማለት ነው። ቼልሲ 8 ጊዜ ኤፍኤ ካፕ ክብርን አሳክቷል። ሲቲ 7 ጊዜ ያለው እንግዲህ በፍጻሜ ይገናኛሉ ማለት ነው። ካለም ማክፋርላን የተባለው ጊዜ አሰልጣኝ ቡድኑን በአጭር ጊዜ የሚያዋቅርበት መንገድ ግን በጣም አስደናቂ ነው። ከዚህ በፊት ኤንዞ ማሬስካ በተሰናበተበት ጊዜ አዲሱ ሊያም ሮሲኔር የ6 ዓመት ኮንትራት ከመሰጠቱ በፊት ቡድኑን በጊዜነት ተረክቦ ነበርና በዛ ሂደት ከፔፕ ጋርዲዮላ ጋር ተገናኝቶ ነበረ። በፕሪሚየር ሊግ አንዳቻ ነበር የጠናቀቀው ያመርሃ ግብር እና ቡድኑን በአጭር ጊዜ የሚያዋቅርበት መንገድ ጥሩ ነው በሚል ይታወቅ ነበር። ትላንትና የመጀመሪያ ጨዋታውን ያደርገው አሰልጣኝ ከተሰናበተ በኋላ 1-0 ሆነ ጠባ ውጤቷን አስጠብቀው ወጥቷል። ወደ 424 ኳሶችን ተቀባብሏል። ቼልሲዎች ለፍጻሜ በቅቷል። ዞሮ ይሄንን የውድድር ዘመን ለመታደግ የኤፍኤ ካፕን ማሳካት የመሰለ ነገር የለም። ስለዚህ በፍጻሜው ለሲቲ ከባድ ፈተና ይዘው ሊመጡ እንደሚችሉ አመላካች ጉዳይ ነው። ሲቲ ቀደም ብሎ ሳውዛምፕተንን በሬሞንታዳ ከመመራት ተነስተው 2-1 አሸንፈው ለፍጻሜ ብቃታቸው የሚታወቅ ርዕሰ ጉዳይ ነው። ሰላም